ሮሚ እዚህ ቤት መታ ከአንዴ ሁለት ሶስት ጊዜ ሰፍታለች። ሮሚ ሰዎችን ለማነካካት የምትሄድበት ተንኮልክ ማለት ነው። ስራዬ ነዋ። ለማነካካት አይደለም። ቴምር ዛሬ ቁም ነገር ነው። ለማነካካት አይደለም። ኧረ እናንተ ይዋ እሱ ማን ነው? እዚህ ቤት የዋህ የለም። እዚህ ቤት ጻድቅም የለም የዋህም የለም። ምንድነው? ይኸውልሽ እኔ አሁን ለምሳሌ ይኸውልሽ አይ ቲንክ ቴምር ራሱ እንዳለችው ነው። አማራ እንዳልሆነች ስላረጋገጠች ይሆናል ቴምርም የምትስቀው እንጂ በቀደም እንዲህ አይደለም ስታወራ የነበረው። ስታፕ እኔ እንደዛ አይደለም። እኔ የተናገርነው ነገር የሚያስቅ ነገር የለውም። እኔ እንደውም ትግራው ለምሳሌ እኔ አይደለም እኔ ቦምባስቲ እኔ እሱ ሲያወራ ዝም ብላችሁ ብታዳምጡት ይገባቸዋል። ይኸውልሽ አብዛኛው አበሻ አስመሳይ ነው። ታውቂያለሽ ምንድን ነው የሚለው? አይናገርም። ውስጡ ያለው ክፋት ወይ ደግሞ ውስጡ ያለው የሚያስበው ነገር አይናገርም። እኔ ግልጽ ነው የምናገረው። አዎ የክትክታና የቡጨቃ ሰዓት ብዬ ነው የመጣው። አንድ ሁለተኛ ነገር እዚህ ቤት ስትመጡ ፈጣሪ ቅር ይበለኝ አትበሉ፣ አታስመስሉ፣ መታችሁ በደንብ ከትክቱ ነው የምለው። ሶስተኛ ነገር አዎ የመቀኝነት ፖለቲካ የመቀኝነት ቤት ነው። እንደዛ ብዬ ነው የማወራው። አንድ ሰው ኢትዮጵያዊ ግን እኔ ሰምቼ አላውቅም እንደዚህ ግልጽ የሚናገር ለእኛ ለምናወራው ውስጡ ሰው ጎዱ የሚያስበው ሌላ ነው። በአፌ ነው የተናገርኩት። በአፌ ግልጽ አድርጌ ነው የተናገርኩት። ትክክል እኮ ነው። እቺ ልጅ ዛሬ እንደዚህ ብላ የመጣችበት ምክንያት ሮሚ ጉራጌ ነች፣ ይታወቃል እኮ ዓለም ያውቃታል። እዚህም የጉራጌ ልጆች ይመጣሉ ያወራሉ። እንደ ኢትዮጵያዊ መጥተው ስላወሩ እነሱ ነው ታርጌት የተደረጉት እኮ ነው። ትክክል እኮ ነው እያወሩ ያሉት እነሱን ታሳቢ አድርጋ ነው። እነሱ ደግሞ የሚያወሩት የት ነው? እዚህ ቤት ነው። ቦምባስቲክ ልክ ነህ። ቤቱን ከፍቶ በዴዚ ጉዳይ የሚያወራ ማራ የለም። ያለው ጉዳይ ይህ ቤት ብቻ ነው እስካሁን ድረስ የሚቀጥለው። አብዛኛው ሰዎች ደግሞ እየመጡ የሚከራከሩት እንዴ እስካሁን ድረስ ምንድን ነው ይህ ጉዳይ አልተዘጋም እንዴ እስካሁን ድረስ አራ ሴትዮዋ ትረፍበት ምናምን ይላሉ። ልክ እኛ እረፍት የነሳናት ይመስል የሟቿ ነው ማለት ነው። ግን ቦምባስቲክ አንድ ነገር ልጠይቅህና ልጅቱ ሄዳ ቀበረቻት? በጣም ቅርብ እኮ ነው አይደል? ወይስ በቃ ዝም አለች? እናቷን እውነቴን እኮ ነው። ይህን ነገር አልቀበረችም፣ አልሄደችም አይደል? አላሁ አክበር። ግን በጣም ነው የሚገርመው። አንዳንድ ጊዜ ባይወለድ እንደው ልጅ ለመውለድ ምናምን የምትጓጉ ሰዎች እንዴ በጣም ነው የሚሰቀጥጠው። ስንት ማለት ላይክ የተነገራት ወደው ተነግሯታል። ፎር ሹር እንትኗን እኔ ራሱ ስሰማ ከ16 ሰዓት በኋላ ነው የሰማሁት። ማለት ያየሁት የእሷ ፔጅ ስገባ በ16 ሰዓት በፊት ብላክ አድርጋለች። እዚህ ሚዲያ ላይ ሄድኩኝ ሰማው ቪዲዮ ከመስራቴ በፊት እንመለሳለን በቅርቡ ምናምን። ሁለቱም አንድ አይነት ነው ያስቀመጡት። አንድ አይነት ለምን ስለቀብሩት ያለሽ ምንድን ነው ያደረገው? ራሱ እኮ በዜድ በዴዚ አካውንት እንትና ማን ነው አሞራው የዜድን ፕሮፋይል ይሄ ወንድማችን ዜድን ገልብጦት ፎቶን እኮ አስቀምጦ ነበር አይደለም? ጉዳዩ እየተነጋገሩ እኔ እኮ ራሴ እኮ ህዋት እኮ ነኝ። እኔ እኮ ህዋት እኮ የነበርኩ ሰው ነኝ። እኔ እኮ ዛሬ መቀኝነት ነው ማራመድ ህዋት ላይ ማርማ ላይ ህዋት ስለሆንክ እኮ ነው እኔ ህዋቶች ናቸው እያልክ ስታወራ የምታስቀኝ እኮ ነው። ለሱ አንድ ጊዜ ልነግርሽ እኮ ነው ብዙ ጊዜ ስለምጠይቀኝ ነው እና ሁሌ ስለማይዋጠልሽ ነው። ቆይ ላስረዳሽ። ይኸውልሽ እኔ ቆይ ታሪክ ነው ማለት ላስረዳሽ። አንድ የሚታርግ ጀምር። ይኸውልሽ እኔ አላቃቸውም፣ አያውቁኝም፣ ዘመድም የለኝም፣ ምንም የለኝም። እነሱ ጋር አብሮ የሚሰራም ምንም ነገር ግን እዚህ በነበረው ፖለቲካ በነበረው ነገር ሁላችንም በትግራይ በጎን ቆመን የነበርን ሰዎች ሁላችንም የትግራይ ህዝብና ህወሓት አንድ ነው በሚባልበት ሰዓት በቃ እነዚህ ሰዎች በሚል ደግፊያቸው ቆሜያለሁ። ልክ ወዲያውኑ ደግሞ ፋውል ሲሰሩና የአክሱም ሙስሊሞችን ራሳቸው ገብተው ጌሙ ላይ ገብተውበት ህዝቡ በክርስትናና በእስልምና ችግር ሳይኖር ሆነ ብለው እኔ እያወቅኩ ተንኮላቸውን ማለት ነው ሙስሊሞቹን ገብተው መስጊድ ውስጥ ገብተው አዛን እያለ በጁማ ቀን መስጊድ ውስጥ ገብተው ስፒከር አውርደው ሙስሊሞቹን ደብድበው ከዛ ውስጥ 17 ዓመት የታገሉ ትላልቅ ሽማግሌዎች ያሉበት መስጊድ ውስጥ ገብተው ደብድበዋቸው ከዛ በኋላ ቁርአን ቀደው ከዛ በኋላ ነው የጠሏቸው። እኔም ከዛ በኋላ ነው ያስጠሉኝ። ከዛ በኋላ ጠላዋቸው። የኔ ምክንያት እኮ ያውቃሉ እኮ ራሳቸው ያውቁታል። በየትኛውም አጋጣሚ እነሱን በፍቅር ነው የምጠላቸው። እኔ እዚሁ ነው ያወቅኳቸው።
እዚሁ ነው መልሽ ወይም ደግሞ ስለ እነሱ ክፋት ተንኮል ማወራው። ክፋት እንኳን ባይኖርበትም ክፉ አድርጌ ነው ማወራቸው። እነሱ በጣም ነው የምጠላቸው። ስለዚህ በማህበረሰብ በኩል ችግር ሳይኖር እነሱ ሆነ ብሎ ችግር እየፈጠሩ መሆኑ ስለማቅ የእነሱን ተንኮል ስለማቅ ለዛ ነው የተናገርኳቸው ያለሁት እንጂ የእኔ አካሄድ ግልጽ ነው። በቃ በጣም ነው የምጠላቸው። እያንዳንዷ የምትደረገው ተንኮል የሚሰሩት እነሱ ናቸው። በሃይማኖቴ ስለመጡ በሃይማኖቴ ሃይማኖቴ ከብሔሬ አይበልጥብኝም። ብሔሬ ጥንቅር ብሎ ይግባ። ሃይማኖቴ ቅድሚያ ነው የምሰጠው። እያንዳንዷን ፋውል የሰሯትን ፋውል ስለማቅ ከዚህ በፊትም በሂጃብ በምናምን ድራማ ስለሰሩ ተከርብቼባቸዋለሁ። ተገልብጬ የዛ ፖለቲከኛማ በሆን ፖለቲከኛ እኮ አየነው እኮ ሃይማኖቱ ብሔሩም ምንም ሲል እኮ መስመር ኃይልና ብሎ እኮ ቀጥ ብሎ ነው የሚሄደው። እኔ እንደዛ አይደለሁም። አያውቁኝም፣ አላውቃቸውም። በማረገው ነገር ግን ያውቁኛል። እነሱ መሪዎቹ ያውቁኛል። እዚህ በማራምደው ነገር ህዝብ ለህዝብ ብዬ ስሰራ ማንም በዛ ሰዓት ላይ አማራና ትግራይ በማይታሰብበት ሰዓት ላይ እኔ የዛ አባል ስላልሆንኩ ነበር የምሰራው። ለምን ህዝቡ መጣላት የለበትም ብዬ ስለማምን ነበር። በዛ ሰዓት ላይ አማራና ትግራይ የፈለገ ፖለቲካ ይባላ ህዝብ ለህዝብ ቁጭ ብሎ መነጋገር አለበት የሚል ጽኑ አስተሳሰብ ስለነበረኝ ያንን ነገር አራምድ ነበር። አስተሳሰብ ስለነበረኝ ያንን ነገር አራምድ ነበር። አስተሳሰብ ስለነበረኝ ያንን ነገር አራምድ ነበር። ሮላር አእምሮው በአለም ከኔ ጋር እኮ አብሮ የሰሩ ልጆች እኮ አሉ፣ የአማራ ልጆች ብዙዎቹ። ያ እንደዛ ሆነን መተንበታል። ረጅም መንገድ ነው፣ አመታት የቆየንበት። ከ8 እስከ 12 ሰዓት ሰርተን በህዝብ ለህዝብ ያለው ችግር መሰዳደቡ እንዲቆም ያለው ጥላቻ እንዲቆም እየተሳድበናል፣ ምን ብለናል፣ ብዙ ርቀት ሄደናል። ስለዚህ ህወሓት የሚያራምደውን ተንኮሉን በደንብ ስለማቅ ደግሞ እያንዳንዷን ነገር የሚያራምዱት ነገር ደግሞ በደንብ ዛሬ ይሄ ልጅ ፖለቲከኛ ስለሆነ አጀንዳ አምጥቶ ራሱ አጀንዳ በራሱ ሰው ላይ በራሱ ትግራዊት ከሆነችው ወንድማችን ዜድ ላይ ምንድን ያደረገው ድራማ ነው የሰራው። ፖለቲከኛ ስለሆነ በዴዚ አካውንት ገብቶ የዜድን ፕሮፋይል ገልብጦ አመጣ፣ ፎቶን ገልብጦ አመጣ። ከዛ እንዴት እንደዚህ ሊሆን ይችላል? በሌላ ሰው መስራት አይችሉም፣ ጭው ብሎበታል። ይሄን ሊሰራ የሚችለው ማን ነው? ራሱ የህወሓት ሰው ስለሆነ ነው። ህወሓት ጋር የተንኮል ማሽኑ ያለው። ከዛ ሰው ሲጮህበት ደግሞ አነሳው አይደል? አብሰራት አነሳውና ፎቶ ምንድን ነው የገለበጠው? መልሶ ደግሞ የሰራው ምን አይነት ፕሮፋይል ነው ያደረገው? ልንገርህማ ድራማ እንደሆነ በምን እንዳወኩ ልንገርህ እኔ። ከዛ እንትና ስለተናገረቻት እናቷን በቃ ዴዚ ገለበጠች አይነት ሙድ እንዲወራ ተቆርቋሪ እንደሆነች አይነት አደረጉትና ከዛ ዜድ የምትባለው ደግሞ ከፈተችና ቤት ለምን የእናቷን ፎቶ ብታረግ አይሻልም? የኔን ፎቶ ብትዘቀዝቅ እሰይ እንኳን ዘቀዘቀች ደግ አረገች ምናምን እያለች አለችና ከዛ ከትንሽ ደቂቃ በኋላ ይቺ ልዕልት ያደረገችው እሷን አቅፋት ጢኒጥዬ ልጁና ልዕልት ፔጅ ላይ ብትሄድ ታገኘዋለህ። እሱን ደግሞ ዜድ ከመናገሯ እሱን ፕሮፋይል ከሆነ ደቂቃዎች በኋላ ደግሞ እሱን ፕሮፋይል አደረጉት እና እኔ አንዱ በቃ ይሄ ኮምፕሊኬትድ የሆነ ብስሚላ። እኔ ግን እናቲቱ አልሞተችም እንዴ? እኔ ምንድን ነው ስል በቃ ግራ አጋቡኝ። የልጆቹ አክት የሚያደርጉት በተለይ አሌክስ የሚባል ልጅ እኔ ትንሽ ከበደኝ። እውነት ከበደኝ እውነት። የልጅ እናቱን ይወዳታል ወይ? ሞት ከሆነ ቆይ አንዴ፣ ሞት ከሆነ ልጨርስማ ቦምብዬ፣ ሞት ከሆነ